ታውቃላችሁ ምን እንዳስነካችኝ እንኳን እኮ አላውቅም። ለማንም ሴት ያልሆንኩትን እኮ ነው ለሷ ይሆንካል። አቤል አንተ እኮ ምንም ማድረግ ትችላለህ። ገንዘብ አለ። የፈለግከውን ነገር መጠቀምም ሆነ መግዛት ትችላለህ። ገንዘብ ካለ ደግሞ ሴት ልጅ በደጅ ልጅ ሁሉ በደጅ ሁሉ በእጅ እንደሚባለው እሱን አውቃለሁ። የትኛዋንም ሴት በገንዘቤ መግዛት እንደምችል አውቃለሁ። ሰላም ግን የተለየች ነች። ቆይ እሺ ምንድን ነው የምጠብቀው? እኔ የምልህ ግን ዛሬ ነገ እያልክ አንዱ እንዳይነጥቅ ነው እፈራለሁ። ሰላም የኔ ነች። ማንም ከኔ ሊነጥቃት አይችልም። እንደዛ ሊያደርግ ያሰበውን ደግሞ እገለዋለሁ። አቤላ ይቅርታ አድርግልኝና ደፋር ተመስለኝ ነበር። ለካ ድፍረት በገንዘብ አይገዛም። ከድፍረቱ ለካ ይለ ምን አልክ አንተ? አቤላ እኔ አቤልን ነው አፍህን ሞልተ የምታወራው? አሪ ይደብራል። አቤላ ለቀቂው በቃ ሁሉን ስለሞላውልህ አብሬ ስሆን እኮ እያደረከኝ እንዴ? አቤላ በቃ ውሻ ነህ። እሺ ውሻ ነህ። አቤላ ተው። ኖን አንዴ ፈልጌሽ ነበር። እሺ ከአንቺ ቀጥሎ ወይ ቅድስት ለምን ፈልገሽ ነበር? ለአቲ መድኃኒት መግዣ ብር አንሶኝ ነው። ችግር የለውም ቦርሳዬ ክላስ ነው ያለው። ግቢና ውሰጂ። አይ አንቺ ወስደሽ ብትሰጪኝ ይሻላል። አረ ችግር የለውም ቅድስት ግቢና ውሰጂ። እሺ አመሰግናለሁ። ሌላ የሚያስፈልግሽ ነገር ካለ ሁሌ አጠገብሽ ነኝ። አመሰግናለሁ። ምንም አይደል። ግን አያትሽ እንዴት ናቸው? አያቴ ትላንት ሆስፒታል ወሰድኳት። ደህና ናት አሁን። ደስ ይላል በጣም። አሁን መድኃኒቱን ግዢና በሳት ውስጫቸው። ደግሞ መጥቼ ያያቸዋለሁ። በጣም ነው ደስ የሚለኝ። በቃ ጓደኞችሽን አታስቁሚያቸው። እኔም ልት እሺ እቺ ደግሞ ካንቺ ምን ፈልጋ ነው? ምንም ለምን ጠይቅሽ? አይ ያለመደባት መታ ጠራሽ ገርሞኝ ነው። ጓደኛዬ እኮ ነች። ምን ቅድስት ጓደኞች ነች እንዴ? አዋ ምን ነው? አይ ምንም። ደግሞ ከኛ ውጪ ሌላ ጓደኛ መያዝ ክልክል ነው። ማን ነው ከልካዩ? እኛ ነና እኛ ጓደኞችሽ አይደል ቤት? አዎ አዎ አዎ። ግን እንደፈለግሽ አሁን ወደ ክላስ እንሂድ። ሰዓቱ ደርሷል። ማሚ እንዴት ነሽ? ደህና ነኝ። እንዴት ነሽ? ግን ደህና መሲ። ምን ነው የማይመስለው አቀማመጥሽ አይደል? ስለ ፍቅር ግን ምን ታስቢያለሽ? ፍቅር? ስለምን ፍቅር ነው የምታወሪው? ፍቅር ነው ብታይ። ናቲ እኮ ፍቅር አሰጣጥ ሲችልበት። ልክ ነሽ። ደግሞ ለኔ ብሎ ስንት ነገር እንደከፈለልኝ። ናቲ ጎበዝ ልጅ ነው። ለኔ ለጓደኛው ራሱ ስንት ነገር እንደሆነልኝ ማለትማ ልጅ እያለ ልጆች ሲመቱኝ እሱ ነበር ሄዶ የሚደበድብልኝ። ብታይ በጣም ነበር የሚፈሩት። አንድ ልጅ አይናገረኝም ነበር። ወላ ከቤት ብር እየሰረቀ ለኔ ጀላቲና ከረሜላ ይገዛልኝ ነበር። ደስ ስትሉ ስታስቀኑ።
እንዴት ናችሁ? እንዴት ነህ? እድሜ ክረጅም ነው። ልክ ስላንተ ስናወራ ነበር። ጠጋ ጠጋ በሉ። ምን ሰሩ ነበር? ስለ ልጅነታችሁ ስለሱ ነው እንዴ? እስቲ ንገራት፣ ጥርሱ ስላወለከው ልጅ እንጂ ምን ችግር አለው? ንገረኝ። ሌላ ጊዜ እነግርሻለሁ። ስወድክ ንገረኝ። እሺ እነግርሻለሁ። ትምህርት ቤት ውስጥ ኑሐሚን የሚያስቸግራ ልጅ ነበረ። እንዲተዋት ነገርኩት። እሱ ግን አሻፈረኛል። ወላ በተናገርኩት ቁጥር ይብስበት ጀመረ። አንድ ቀን ፊት ለፊቷ ቆሞ አላሳልፍም ሲል አደረስኩበት። በጣም ተናደድኩ እና ሂጄ ስመታው ሁለት ጥርስ ወለቀ። ተማሪዎች ተሰበሰቡ፣ መጮም ጀመሩ። ከዛ ዳይሬክተሩ መጣና ከዛ ትምህርት ቤት ተባረርኩ። ከዛ ቀን ጀምሮ ላለመጣላት ለራሴ ቃል ገብቼ ነበር። ባለፈው ግን ነሸጥ አደረገኝ እንጂ። እሱማ ለኔ ብለክ እኮ ነው። አሁን አልፏል። ግን በጣም ደስ ትላላችሁ። እናመሰግናለን። ትቆያላችሁ? ወደ ክላስ እንሂድ። እሺ እነሱ ልጆቼ እና ክላሱ ምን አልሽ? ክላሱ ምን አልሽ? ለምን እጅ ምን እናደርጋለን? አችልኝ እና ሞካከር ምን እሺ ነው? ምንድነው ይሄ? ገንዘብ ነው። ሳንቲም እንዳለውማ በደንብ አውቃለሁ። ጨለል ነገር ነሽ እንዴ? ደህና ቻፓ ስጭኝና ልቀየስ። ምንድነው የምታወራው? ለካ አታረሽኝ። ግራ እያጋባኸኝ ነው። ካወራ በትክክል አውራ። ከዚህ በላይ እንዴት ላውራ? በአማርኛ አውራ። ማውራው እንግሊዝኛ መስሎሽ ነው? እንዳልሆነማ አውቃለሁ፣ ግን የማላውቀውን ቋንቋ እያወራህ ነው። አሁን ይኸውልሽ ወሬውን ተይውና ደህና ቻፓ ሰጥሽ ልቀየስ። ይኸውልሽ እዚህ ትምህርት ቤት ስመላለስ ተማሪ ሆንኩ እየመሰለኝ። አንቺም ገንዘቡን ስጭኝና እንጣላ። እሺ ስታይ አንቺ እስከነሰናችሁ ባክሽ አውርተንም አናውቅም። ለማለት እናንተ ትናንትና ግን ምን ሆናችሁ ነው ጥላችሁኝ ሄዳችሁ? ከሼባው ጋር ተመቻችተሽ ስናይሽ ነው። ቢያንስ ስንት ለቀቀብሽ? በእናትሽ ባክሽ ብዙም አይደለም፣ አንድ 5000 ነው። 5000 አሻራሽ? ባክሽ ሰውዬው ያን ያህል ስራ ላይ የሚቆበጽ አይደለም። እሱ እኮ ነው የሚደብረው። ዋናው ሳቢ ነው ባክሽ። እንዳብላሽ ነው። ግን እናንተስ እንዴት ሆናችሁ? ነገ ብዙ አየር የለም ባክሽ፣ በጊዜ ነው የገባነው። ባይዘው ዛሬ ጓደኞቹ ይዞ እንደሚመጣ ነግሮኛል። ኧረ ስለዚህ እንቀውጣለን። ድሮም እኮ ላንቺ ዘነበ ለኛ ያከፋል። ዛሬ እንኳን ለእናንተም ነው የሚዘንበው መሰለኝ። ያርግልን የኔ ቆንጆ። ዝናቡ ግን እንዳይቆጣችሁ። አይጎዳም ጋይስ። ኧረ ሰሞኑን ወደ ክላስ የገባነው ተቀረቀሰ። አሁን እንቀሳቀስ። እኔ ምልሽ ቤቲ፣ አንቺ የምትይ ምን? ቅዱስን እኮ መቅረብ ያለብሽ ሰዓት አሁን ነው። እሱማው ግን ይሄ ናቲ ቅናቱ። ናቲን ሰበብ ፈልገሽ ተጣዩ። ቅዱስን የራስሽ አድርገሽው
ያንቺን ደስታ ማየት ነው የምፈልገው። ኦ የኔ ሀሳብ ሙገሳውን ተይውና ያልኩሽ ነገር አድርጊ። ደግሞ እኮ ቅዱስን በተደጋጋሚ ብቻውን እያገኘሁት ነው። አንቺ ከጎኑ ሆነሽ በዚህ ሰዓት አለውልህ በይው። ፍቅር ደግሞ መላመድን ይፈልጋል። እሱማ ልክ ነሽ። ስለዚህ አሁን ተነሽና እሱ ጋር ሂጂ። እንዴ አሁን? አዎ አሁን ተነሽ ሂጂ። እንደው አረ ተነሽ፣ ችግር የለውም። የተለመደ ቦታ ነው ያለው። ከዛን አጠገቡ ሆነሽ አለውልህ በይው። እሺ በቃ ባይ። እሺ ስለ ምክርሽ አመሰግናለሁ። ምንም አይደል። ሞኝ እኮ ነሽ። ደግሞ ያንቺ ቅዱስን ማፍቀር ለኔ ትልቅ ጥቅም ነው። ለዓላማዬ ማሳካት ግብአቱ ነኛል። አሁን ደህና ናት። እንዴት ናችሁ? እንዴት ነሽ? ያጂ እንዴት ነሽ? አያትሽ እንዴት ናቸው? አሁን ምንም አትልም። ደህና ናት። መድኃኒቱን ገዛሽ? አዎ መድኃኒቱን ገዝቼ በአግባቡ እየሰጠኋት። በጣም ጥሩ። የሚያስፈልግሽ ነገር ካለ አለው። እሺ እሺ። ወዴት ሄድሽ ነው? መጣሁ። ቆይ ነኝ። እሺ በቃ ለዚህ ትንሽ መጣ። ደስ አትልም? ደህና ነህ? ገንዘብ ውስጭኝና ልቄስ በእናትሽ። እስቲ ተርጉምልኝ። እኔ ስለሽ ነኝ እንዴ? አሁን ብር ውስጭኝና ልቄስ። እሺ ግን ፊት ልክ አይደለም። ደህና ነህ? እሱ አይመለከትሽም። ምንድነው? ጨዋታ ነው እንዴ ያልሽው? እስቲ ልትረዳኝ ሞክር። አንቺ ራስሽ ልትረዳኝ ሞክሪ የኔ እህት። አንቺ ራስሽ ልትረጂኝ ሞክሪ። እሺ ልግባ። አንቺ ራስሽ ልትረጂኝ ሞክሪ የኔ እህት። በቅርብ ቀን ሁሉንም ገንዘብ ልሰጥሃለሁ፣ ግን እስከዛ ተረዳኝ። በቅርብ ቀን ሁሉንም ገንዘብ ልሰጥሃለሁ፣ ግን እስከዛ ልትረዳኝ ሞክር። ዛሬ ስላላመጣሁልህ ግን ይቅርታ። አረ እንዴ አታለቃቅሽኝ። ግን እኮ ስምን አልነገርከኝም። ቆይ ተልኳለሽ እንዴ? ኧረ እኔ ማንንም አላከኝም። እሱ እንኳን ዝቀልል ነው። ፖሊስ ብትሆኚ ግን ይዋጣልሻል። ለምን? በጣም ጥያቄ ታበዣለሽ። አበዛለሁ እንዴ? አሁን ራሱ በወሬሽ። ደህና ዋል። ኬኛ አካዳሚ በተጨማሪም የክረምት ትምህርት ኮምፒውተር ትምህርት አካቶ ከ9 እስከ 12ኛ ክፍል ለማስተማር መዝገባ መጀመራችንን ስናሳውቅ በደስታ ነው። አድራሻችን ደደቻ አራራ ወረዳ ከሙሴ ጠቅላላ ሆስፒታል 200 ሜትር ከፍ ብሎ። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ።